ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ትናንትና ላይ ብሩኬ አንዳንድ ምክር ያስፈልገኛል ምከሩኝ ብሎ ነበረ። እኔ በጣም ያስቀኛል። ብሩኬ አንዳንድ ጊዜ ሳስበው አንተ ሲጀመር ምክር ትቀበላለህ እንዴ? ሰው ምክር ትሰማለህ? የሰው ምክርማ ብትሰማ ኖሮ ስንት እህቶች ደክሞ ነበረ፣ ስንት ነገር ለፍተው ነበረ። አንተ ምክር የምትሰማው አጓጉል ምክሮችን ነው። እነዛ ሴቶች እህት ነኝ፣ አክስት ነኝ፣ አፍቃሪ ነኝ ተብዮች ቁጭ ብለው ከሀይሚ ራቅ፣ ሀይሚን ተዋት፣ የተለያየ አጓጉል ነገሮች ሲመክሩህ ነው አንተ የምትሰማው። ጥሩ ነገር ሲመክሩ እየተሰማለህ። ለማንኛውም ይህንን ሀሳቤን ሸር አድርጉለት ለብሩኬ ማለት ነው። በቅድሚያ እነዚህ ሴቶች የሚመክሩ ሴቶች የሰው ወሬ አትስማ። ለፍቅር የሰው ወሬ መስማት ዋነኛው ጠንቅ ነው። ሁለተኛው ነገር በዋነኝነት ራስን አዳምጥ። በቃ ራስህን ከራስህ ጋር ተነጋገር። ከራስ ጋር ስትነጋገር ራስን ስታዳምጥ መልሱን ታገኘዋለህ አንተ ጋር ማለት ነው። ሌላው ሀይሚዬ እኔ ራሴን እያዋረኩ ነው፣ ዝቅ እያደረኩኝ ነው ብለሃለች። እሱ ደግሞ ምንድነው? አንደኛ ይዛቸው በምትመጣቸው ሴቶች ነው። ሁለተኛ ነገር ደግሞ አንተ ፍቅርህን አልገለጥክላትም። ፍቅርህን አለመግለጥ በራሱ እዛ ጋር ኦዲየንስ ዝም ብለሽ ነው የምትከተዩ። በቃ የተለያየ ሀሳብ ያነሷሉ ገስት ላይ ተቀምጠው ማለት ነው። ያ በራሱ ይሰማታል፣ እንዲሰማት ያደርጋታል ማለት ነው። ከእንደዛ ይሄንን ብታደርግ ለሷ ያለህን ቦታ በትክክል ብትገልጥላት፣ በአንተ ብትኮራ፣ የኔ ነው ብላ ብትኮራ፣ እንድትኮራ ብታደርጋት በጣም አሪፍ ነው። ይሄ ነው የኔ ዋነኛው ሀሳቤ። ሌላኛው ነገር ደግሞ ከሷ ጋር አትፎካከር። በቃ እንደ ወንድነትህ በቃ ጀንትልማን ሁን እና ይሄንን ነው ማለት እንፈልገው። ሌላኛው አንተ በእርግጥ አሁን ላይ ምንም አይነት ምክር ቢሰጥቅ ሴፍ ልታደርገው ልትቀበል አትችልም። ብሩኬ አይኖርዳለው። ወጣት ነህ፣ ወጣት ላይ ነክ፣ አሁን ጉርምስና ላይ ነክ። አሁን አንተ የሚታይክ ማጌጥ፣ መልበስ፣ መሸጥ፣ መለወጥ፣ እንዴት አድርገህ ገንዘብ ማግኘት እንዳለብህ እንደነዛ አይነቱን ነገሮችን የምታስብበት ሰዓት ነው እንጂ አፍቅሬ ምናምን የሚለውን ነገር እንኳን የምታስብበት ሰዓት ይሆናል ብዬ አላስብም። ምክንያቱም ቢሆን ኖሮማ እስከ ዛሬ ድረስ ስንት እህቶች ለምን ፍቅርህን አትገልጥላትም፣ ሀይሚ መልካም ሰው ናት ምናምን ብለው ጉሮሯቸው እስከሚዝግ ደጋግመው ነግረው ነበረ፣ ታደርገው ነበረ። ግን ሰው አፍቅር ስላለክ በግድ ሰው እዚጋ ኦዲየንስ ብሎኛል፣ የኛ ኦዲየንስ ሀይሚን አፍቅራት ብሎኛል፣ ከሀይሚ ጋር ቀጥል ብሎኛል ብለክ በሰው ተገፋፊነት ይሄንን ነገር አደራ እንዳታደርገው ልቡ ውስጥ ከሌለ ማለት ነው። ይሄንን ልል የቻልኩት ምንድነው? አንተ ካላፈቀርካት እሷ ብታፈቅርህ በጣም ለእሷ ትጎዳለች። እሷ አሁን ላይ በራሱ ጭር ብላለች፣ ተጎድታለች፣ ከስታለች። በፊት ትንሽ ሞላ ብላ ነበረ፣ አሁን ፊቷ ጭር ብሏል። የሆነ ተክዛለች። እና ድራማ ነው የሚሰሩት ምናምን ድራማ ነው የሚሰሩት ለምትሉ ሰዎች አሁን እነሱ ድራማ ከሆነ የሚሰሩት ለምን ሀይሚ ከሳች? ጥያቄው ለእናንተ ነው። ድራማ ከሆነ እየሰሩ ያሉት ለምን ሀይሚ ከሳች? በፊት ላይ ቡታጅራ እንደመጡ ሰሞንና እንደዛ እንደነበረች በጣም ትንሽ ሰውነቷ ሞላ ሞላ ብለው በራሷ እኮ ተናግራለች። የሆነ ታይም ላይ ምን አለች? ትንሽ ወፈር ብዬ ነበረ፣ አሁን እየታወቀኝ ነው፣ እየከሰውኝ ነው ብላለች የሆነ ጊዜ ቪዲዮ ላይ ማለት ነው። እና ሰው ልጅ ከምድር ተነስቶ አይከሳም ውስጡ የሆነ ነገር ከሌለ። ውስጡ አሁን እሷ ሀሳብ አለ። ሁለተኛ ነገር ደግሞ ሀሳባችሁን የሚረዳችሁ ሰው ከሌለ ራሳችሁ ከራሳችሁ ጋር ከሆነ የምታሰላስሉት ያ በጣም የሚጎዳ ነገር ነው። ስለዚህ ብሩኬ እያየሃት ነው፣ አጠገብህ ነው ያለችው እየከሳች፣ አንተ እያማረብህ ነው ያየ ነው ማለት ነው በአይናችን። በቅድሚያ እህት ነኝ ተባይ እነዜድ እህት የብሩኬ እህት ነኝ ባልቴት እነ ድንቅነሽ እነ በረከት ወዘተ እንደነዛ አይነቶችን ልክስክስና ተንከሲስ የሚሉህን ነገር አታዳምጥ። ራስህን አዳምጥ። እነሱ ባይመክሩህ ኖሮ ሀይሚን ዝቅ ብለህ ይቅርታ ጠይቃት ነበረ። እነሱ
የሆነ ነገር ሲያገኙ ቆሻሻ ነገር ሜንሽን ያደርጉልሃል። አንተ ደግሞ የዋህነትህ ያንን ይዘክ ትዞራለክ። ያንን ሰምተክ የሆነ ነገር ታስባለክ። ልክ አሌለ ኮስተር ሴት ልጅ ላይ ኮስተር ስላልክ የምትወድ ሴት ልጅ ላይ ያ ወንድነት መገለጫ አይደለም ብሩኬ። ወንድነት መገለጫ የምትወድህን ሴት አንተም እንደ ራስህ ወደክ የራስህ ማድረግ ብቻ ነው። በተለይ ደግሞ እንደ ሀይሚ አይነት ሴት የትም አታገኝም። እኛ ደጋግመን ተናግረናል ራሳችንን እስከሚያመን ድረስ እና ሰውየው ልጅቷን በስነ ስርዓት ተንከባክበህ ያዛት ነው እያልን ያለ ነው። ፍቅር መስጠት ካለብህ ፍቅር ስጥ። በቃ ለህይወትህ የምትፈልጋት ከሆነ እንደምትፈልጋት ንገራት ነው እያልን ያለ ነው። ይኸው ነው ምክራችን እና ምክራችንን ሴፋ እንደምታደርገው ተስፋ አለን። አማቻችን ሀይሚ ደግሞ ከሀይሚ ጋራ ቅዱስ ስለሆነ በጣም ተመችቶኛል የሚሉ ልጆች አሉ። ውዶቼ ፍቅር በአንድ ጊዜ የሚይዝ ነገር አይደለም። ፍቅር በአንዴ የሚይዝ አይደለም። ቅዱስ የመጣው ነገሮችን ለማስተካከል በቃ ትንሽ ነገር ነው። ሌላው ነገር ደግሞ ገስት ላይ የተወራ ወሬ፣ ይሄ ልጆች የሚያወሩትን ወሬ እየቆራረጣችሁ ለብሩክ የምትልኩለት አቃጣሪ። እናንተ ትልልቅ ሰዎች አይደላችሁም? እንደ እድሜያችሁ አትሆኑም? ለምን የምትልኩለት? ሰማን ዛሬ ይዛችሁ ታሽከረክራላችሁ። የሆነ ታይም ላይ ልጆች ሀይሚ ብሩኬ አንገቱን ይደፋል፣ ቆይ እንደው ታሳየዋለ ምናምን ብለው ልጆች ያወሩትን ሜንሽን ያደርጉለታል ለብሩኬ። ለምንድን ነው እንደዛ አይነት ነገር ሜንሽን የምታደርጉለት? በቃ እሷ ላይ ኩራባት ለማለት ነው ወይስ ምንድን ነው? ፈጣሪ ልብ ይስጣችሁ እናንተ። እውነቴን ነው የምላችሁ። አንድ ሰው ተሳሳተ አብራችሁ መሳሳት የለባችሁም። እስቲ ለራሳችሁ የምታደርጉትን ለይታችሁ እወቁ። መጀመሪያ እዚህ ጋ አሁን አንቺ ብሩኬን አትወጂው ምናምን፣ እኔ ምን አገባኝ? የኔ መውደድ ቀረበት፣ እኔ ወደድኩት አልወደድኩትኝ ለሱ ምንም ትርጉም የለውም። ስለዚህ እንደዛ አይነት ጥያቄ ሰው አይጠየቅም፣ ነውር ነው ሲጀመር። አዎ የምትጠይቁትን ሰው ለይታችሁ እወቁ። ለእኔ እንደዛ አይነት ጥያቄ አትጠይቁኝ። እኔ ወደድኩት አልወደድኩት ለእኔ ምንም የሚጨምርለት የሚቀንስለት ነገር የለም። አለቀ። እኔ እንደናንተ ከሌ ፌመስ ነው ከሌ ታዋቂ ነው ምናምን ብዬ ማሽቃብጥ ሰው አይደለኝም። እኔ ለዛ ምንም አይደንቀኝም። ሰው ልጅ እኔ የማከብረውና የምወደው በአመለካከቱና ሰው በመሆኑ ብቻ ነው። ከዛ ባባለፈ ከሌ ፌመስ ነው አይመለከተኝም። ለእኔ አንድ ሰው ከፍምስና ይልቅ እውቅና እንደሚበልጥ ስለማቅ እኔ አዋቂዋን ሀይሚን ነው ሁሌ የምከተላት። የኔ መምህር የኔ ንግስት ገና ትነግሳለች። ጠብቂ፣ አይንሽ እያየ ትቃጠያለሽ አዳሚ ማለት ነው። አዎ የኔ የቪዲዮ መሪ የኔ ነብር፣ የሴት ነብር እኮ ናቸው። እግዚአብሔርን አያችሁ፣ አስመሳይ አይደለችም። ስለማታስመስል እናንተ ደግሞ ስለምትቀኑባት ቻናሏን እንኳን ሰብስክራይብ አታረጓትም። ቀናሞች ምቀኛ ናቸው። እውነት በጣም ይደብራል እንደዚህ በሰው ላይ ምቀኝነት። ለማንኛውም ላይክ ሼር አድርጉ። በዚህ ቪዲዮ ላይ ሀሳብ ካላችሁ ኮመንት አስቀምጡ።